ሰላም ውድ የቻናላችን ተከታታዮች ዛሬ ዲማ ሆፕ ሪልስቴት በ22 ሲግናል ገንብተው ያስረክበውን እጅግ በጣም ቅንጡና ለግዠሪ አፓርትመንት ባለ 3 መኝታ 260 ካሬ እሱን ማስጎበኛችሁ ይሆናል። 260 ካሬ ከበዛባችሁ ደግሞ ዲማ ሆፕ ሪልስቴት በቦሌ አትላስ ማዶ ሆቴልና ኮባ ፓስተሪ መካከል አሁን ላይ በ15% ቅድመ ክፍያ ከ85 ካሬ ጀምሮ እስከ 186 ካሬ ከባለ 1 እስከ ባለ 3 ማለት ነው እየሸጠ ነው የሚገኘው። ልክ እንደዚህ በፉሊ ፊኒሽድ የግንባታ አማራጭ ብቻ እዚሁ ጋር እንዳለው በፍሎር 4 ቤት ነው እዚህም ያለው እዛም በፍሎር 4 ቤት በ15% ቅድመ ክፍያ ለመኖሪያ ብቻ እየገነባ ነው የሚገኘው በቦሌ አትላስ ማዶ ሆቴል ጀርባ ማለት ነው። ታዲያ እሱን ማስጎበኛችሁናል ማለት ነው ዛሬ። ታዲያ ይሄ 260 ባለ 3 መኝታ ተጨማሪ ሰራተኛ ቤት ደግሞ በውጭ ያለው ማለት ነው በፍሎር 4 ቤት ነው እዚህ የሚገኘው። 3 ኤሌቬተር ሊፍቶች ይኖሩታል ማለት ነው። ባካፕ ጀነሬተር እንደዛ አይነት አሚኒቲዎቹ ኢንስቴል የተደረጉ ናቸው ማለት ነው። አሁን ይሄ የሰራተኛ ክፍሉ በውጭ ማለት ነው። ሲፈልጉ ለራሳችሁ ኦፊስ አሊያ ደግሞ ለገስት ሃውስ መታከራዩት ይሆናል ማለት ነው። ይሄ የሰራተኛ ክፍል ነው እንደምታዩት የራሱን የቻለ ባዝሩም ይኖረዋል ማለት ነው። እዩት፣ በጣም ሰፊ ነው። የሰራተኛ ክላሱ ራሱ አንድ ሩም ነው። እንደ ገስት ሃውስ ለቢዝነስ ከሆነ እንደ ገስት ሃውስ አሊያ ደግሞ ለራሳችሁ ኦፊስ ብታደርጉት በጣም አማራጭ ነው ማለት ነው። አሁን ደግሞ ወደ ዋናው በር እየገባሁ ነው። ዋናው በር እንደምታዩት ሜድ ኢን ኢጣሊ የኮንክሪት በር ነው የሚሆነው። ከ4 ሰዓት እስከ 5 ሰዓት ሰዓትን መቋቋም የሚችል እጅግ በጣም ቅንጡ ቤት ነው። ሳሎናችን ነው የምታዩት። የሳሎናችን ኦፕን ኪችን ነው የሚሆነው ማለት ነው። ኦፕን ኪችን ኢንዳስትሪያል ሳከር የተገጠመለት ነው የሚሆነው። ታዲያ እዩት፣ እንደዚህ ሰፋ ያለ ለቀቅ ያለ ሳሎን ነው የሚሆነው። ቆንጆ ሳሎን። ይህ ሳሎናችን ነው። በጣም የሚያምር ሳሎን ማለት ነው። እንግዲህ ይህን ማሳያችሁ በምክንያት ነው። በፉሊ ፊኒሽድ እንዴት እንደምንገነባ ለማሳየት ምናልባት ካሬው ከሰፋባችሁ የቦሌ አትላስ ወይም ደግሞ የማዶ ሆቴል ጀርባው አሊያ ደግሞ ኮባና ማዶ ሆቴል መካከል ላይ ያስገነባን ያለነው አፓርትመንት ልክ በዚህ ወይ ነው የሚገነባው። ይህንን ከፈለጋችሁ የተወሰኑ ቤቶች ይቀሩናል። የ260ው ጠቅላላ ዋጋው 32 ሚሊዮን ብር ነው። ግን ታዲያ እናንተ መግባት ብቻ ነው የሚጠበቅባችሁ። ያኛውንም ገንብተን ስንጨርስ መግባት ብቻ ነው የሚጠበቅባችሁ ማለት ነው። አሁን ላይ በ15% ቅድመ ክፍያ ነው እየተሸጠ ያለው የቦሌ አትላሱ ወይም ደግሞ የማዶ ሆቴሉ ሳይታችን። ይሄ ግን 260 ካሬ ባለ 3 መኝታ እንደምታዩት ኦፕን ኪችን ሰፊ ሳሎን ያለው ማለት ነው። የቦሌ አትላስ ሳይታችንም ኦፕን ኪችንም ያለው አለ፣ ክሎዝ ኪችንም እናንተ እንደፈለጋችሁት ሁሎችንም የኪችን አማራጮች ያጠቃለለ ነው ማለት ነው። ይሄ ማስተር ቤድሩማችን የ260 ካሬ ማስተር ቤድሩማችን በጣም ብራይት የሆነ ቤት ማለት ነው። ማውንቴን ቪው ነው ያለው። ይሄ ጥንቅቅ ብሎ ያለቀ የተናጠል ዲጂታል ካርታ የተዘጋጀለት 22 ሲግናል ላይ የሚገኝ አፓርትመንት ነው ማለት ነው። የዲማ ሆፕ ሪልስቴት ራሱን የቻለ ባዝሩም ይኖረዋል ማለት ነው። ራሱን የቻለ ባዝሩም አለ፣ ያሳያችሁ ባዝሩሙ ነው። ሁለተኛ መኝታ ክላሳችን ነው የሚሆነው። አሁን ማሳያችሁ ይሄ ሁለተኛ መኝታ ክላሳችን ነው። ራሱን የቻለ ባልኮኒ ይኖረዋል ማለት ነው። ዲማ ሆፕ እንግዲህ ይሄ የመጀመሪያው ሳይት ነው ጥሪትና ጥንቅቅ አድርጎ ያስረከበው ማለት ነው። ሌላኛው ሳይት ቦሌ 24 ጋር ብሉ ስካይ እና ሜሎዲ ሆቴል መሀል ላይ ያለው፣ ሌላ ደግሞ ቦሌ መድኃኔዓለም ጋር አሁን ካርታና ፕላን የተዘጋጀለት አፓርትመንት አለ ማለት ነው። ይህ 3ኛ አልጋ የልጆች አልጋ ነው ማለት ነው። ራሱን የቻለ ባልኮኒ ያለው። ታዲያ የ260 ባለ 3 መኝታ ተጨማሪ የሰራተኛ አልጋ ያለው ቤት ነው ያየናቸው ከነ ክላሶቹ ማለት ነው። ይሄ ደግሞ ኮመን ባዝሩሙ ነው ማለት ነው። የሁለቱ አልጋ ኮመን ባዝሩም ነው። ታዲያ ይሄ ሰፊ ሳሎናችን ነው ማለት ነው። ከቦሌ አትላስ ወይም ደግሞ ማዶ ሆቴል ጀርባ ያለው አፓርትመንታችን ባለ 1 መኝታ 85 ካሬ፣ ባለ 2 119፣ ባለ 3 ደግሞ 172 እና 186 የካሬ አማራጮች ኑሮ ኦፕን ኪችን እና ክሎዝ ኪችን የተለያየ አማራጭ ኑሯቸው ማለት ነው። በ15% ቅድመ ክፍያ አሁን ላይ ሽያጭ ላይ ነው ያለው ማለት ነው። ታዲያ ዲማ ሆፕ ሪልስቴት 22 ሲግናል የቦሌ 24 እና የቦሌ መድኃኔዓለሙን የተናጠል ዲጂታል ካርታ አዘጋጅቶ ነው እየሸጠ ያለው።
ከነዚህ ሁሉ ግን በፉሊ ፊኒሽድ ብቻ ወይም ደግሞ ምንም አይነት የንግድ ሱቅ የሌላቸው አፓርትመንቶችን በቦሌ አትላስ በፍሎር 4 ቤት በ15% ቅድመ ክፍያ እጅግ በጣም ቅንጡ የሆነ አፓርትመንት በፉሊ ፊኒሽድ የቤት አማራጭ ብቻ እየሸጠ ይገኛል። ታዲያ ካሬ 180 ሺህ ብር እና 190 ሺህ ብር ነው። ስለዚህ የአፓርትመንት ፍሎር ፕላን ስትፈልጉ ይህ የሲግናል 22 ላይ የተገነባው አፓርትመንት ነው። እዚህም ጋር 260 ካሬ አለላችሁ። ከፈለጋችሁ ቦሌ መድኃኔዓለም ጋርም ከባለ 2 መኝታ እስከ ባለ 3 እስከ ባለ 4 መኝታ ከ101 ካሬ እስከ 217 ካሬ ቦሌ መድኃኔዓለም ጋር፣ ቦሌ 24 ደግሞ ባለ 1 መኝታ ቤቶች ይቀሩናል። ታዲያ የቦሌ መድኃኔዓለም የቦሌ 24 እና 22 ሲግናሉ የተናጠል ዲጂታል ካርታ የተዘጋጀላቸው ናቸው ማለት ነው። የቦሌ አትላሱ ደግሞ አሁን ላይ ግንባታ ላይ ያለ አፓርትመንት ነው። በ15% ቅድመ ክፍያ ብቻ ነው እዛ ቤት የምትገዙት። በሙሉ ግንባታ በፍሎር 4 ቤት ነው እንደነገርኳችሁ። በ15% ቅድመ ክፍያ እዛ ጋር ቤት መግዛት ትችላላችሁ በቦሌ አትላስ። ከፈለጋችሁ ደግሞ ይህን ራሱን አፓርትመንት መግዛት ትችላላችሁ። ይህን ያሳያችሁ ግን በዋነኝነት እንደዚሁ እንደምንገነባና የቦሌ አትላሱን በፉሊ ፊኒሽድ እንዴት ነው የፉሊ ፊኒሽድ አማራጮች እንዴት ነው የምትገነቡ ብላችሁ ከጠየቃችሁኝ እንደዚህ እንደምንገነባ ለማሳየት ነው ማለት ነው። በሌላ ቪዲዮ እስክንገናኝ ሰላሙን